እውነቱን ለማወቅ የምን እውነት ነው የምታውቀው? ጭራሽ ሳሰክር ነው እንደዚህ ታረጊ ነበረው? ቆይ ገድዬስ ቢሆን በዚህ ሞተስ ቢሆን እንዴት እንደዚህ ታረጋለህ? እዛ ስትሰክር የምታስበውን ሀሳብ መተኛ ላይ ነው እንዴ የምትሰራው? ትሰማኛለህ? ሲጀመር አንተን ማንም አይገዛኝም። የሆነ ባሞሌ ጨው ራሱ አይቀይሩኝ። አንተ ለሰው ልጅ ክብር ይኖር። እኔ የምፈራው አንድ ሰው ብቻ ነው። እሱን ገልሞ ነው ወይ ሰው ሲመጣ ወይ ተኝቶ። ፈጣሪ በጣም መልስ ፈጣን። ምን ማለት ነው? አንተ ትህትናን ለማስያዝ ስትደራደር እስከዛሬ ያጠራቀምከውን ገንዘብ ተበላ። ኧረ ወይኔ ተቃጠል ያያለን። እኔ አንተ ማኑ በአመት አንዴ ነበር። እዛ ባልፍ ምን እንዳረከኝ አውቃለሁ። ተመልሼ ለማመን አንተ ሊከብድ። ስንቶቻችሁ ናችሁ ትትና ትተርፋለች አብርሽ ይደርስላታል፣ ሲቀጥል የዝና ሰዎች ሳይሆን ገብሮ ነው መቃብር ቆፋሪው ነው ብላችሁ የገመታችሁ ስንቶቻችሁ ናችሁ? የዝና ሰውስ ቢሆን አብርሽ ይታደጋታል፣ ያድናታል። ምክንያቱም ከጀርባው ሂዶ ሊያንቀው ይችላል ብላችሁ እንደኔ ገመታችሁ ስንቶቻችሁ ናችሁ? ሰላም የተከበራችሁና የተወደዳችሁ ውድ ቤተሰቦቼ በያላችሁበት የዓለም ዳርቻ ሰላማችሁ ይብዛልኝ። ተወዳጁ ትህትና በየቀኑ አጓጊና ልብ አንጠልጣይነቱ ዘና ፈታ እያደረገ ብዙ ትምህርት የምናገኝበት ከዳጣ ቀጥሎ ሲሆን ዳጣን ራሱ የሚበልጠው ነው የሚመስለኝ ሁኔታው ማለት ነው፣ ዘና ማረጉ ማለት ነው። በተለይ የተንከሲስ ሁኔታ በጣም የሚገርም ነው። እሱ ልጅ በጣም እኔ በቃ እሱ ሳየው ምን ልበላችሁ ከሳቁጭ ምንም የለም የሱ ስራ ማለት ነው። እና እውነትም እንደስሙ ተንከሲስ ነው። ኤኒዌይ እንግዲህ በዛሬው ምዕራፍ እንዳየነው ትህትና ተርፋለች። እሷም ደንግጣ ነበረ የዝና ሰዎች መስለዋት። እንግዲህ በስተመጨረሻ የዝና ሰዎች አይደሉም። አብርሽ ጭራሽ ትህትና ሊወስዱ ከቤት የገብተው የድፍረታቸው ድፍረት አንድ ሞት አንድ መትረፍ፣ አንድ ህይወት አንድ ነፍስ ናት ያለችኝ እጋፈጣቸዋለሁ ብሎ እንግዲህ አብርሽ ቀጥታ ትህትና ክፍል ነው የሄደው። እንግዲህ ገብሮ ክፉና ደጉን ለይቶበታል። ምክንያቱም የተንከሲስን ሁኔታ አይቷል፣ በደንብ አይቷል። አላቅም የት እንዳለች እማቀው ጉዳይ የለም። ኩላሊት ከፈለጋችሁ የኔን ኩላሊት ውሰዱ ብሎ እንግዲህ ሲጋፈጠው አይተናል። በስተመጨረሻ እንግዲህ መሳይ ነው። መሳይ ቀጥታን የጠቆመው እኔ የማቀው ጉዳይ የለም ያው እዛ ክፍል ነው ያለችው ብሎ እንግዲህ ቀጥታ እንደጠቆመባት አይተናል ማለት ነው። 200,000 ብር ጉድ ወይ 200,000 ብር የመሳይ 200,000 ብር ከየት መጣ? እኛ አንጀታችን ቋጥረን እንዳይርበን እንዳይጠማን እያልን እኩል ሸር እያረግን ለምንድን ነው እሱ ብር እየቆጠበ እንደዚህ ጉድ ያረገን? ሲጀመር የ200,000 ብር ከመሬት ተነስቶ አልመጣም። ሽጧት ነው ትትናን የሸጠ ነገኛንም ይሸጠናል እያሉ ነበረ። እንግዲህ በስተመጨረሻም ተንከሲስን ሊሸጠው እጁን ይዞ ወስዶታል። ተንከሲስም ጠርጥሯል። ልሂድ ሊቅር እያለ እንግዲህ እያመነታ፣ ምክንያቱም መሳይ አሳልፎ ከመስጠትና ሰውን ከማስጎዳት ወደኋላ እንደማይል ጠንቅቆ ስለሚያውቅ በጣም የሚገርመውና የሚደንቀው ነገር የገብሮ ጉዳይ ነው። ገብሮ እንግዲህ ክፉና ደጉን ለይቼበታለሁ። ተንከሲስ ሳላደንቅህ አላልፍም። ፊት ለፊት ተጋፍጠሃል። ምንም የሰው ልጅ ጉልበት፣ ዱላ፣ ድብድብ፣ ቦክስ አይደለም፣ ዋናው ብልሃት ነው። አንተ አላውቅም የማውቀው ጉዳይ የለም እያልክ የእነሱ ሰዎች ቢኖሩ አንተ ላይ ጉዳት ከማድረስ ወደ ኋላ አይሉም። ሲጀመር ተንከሲስ አንተ መቼም አትሸጠንም፣ መቼም አትከዳንም። አንተ ቅን ልብ፣ መልካም አስተሳሰብ ያለህ ነህ ሲል እንግዲህ ገብሮ ነግሮታል ማለት ነው። ገብሮ የሚገርም ስራ ነው የሰራው። እንግዲህ ትህትና ህይወቷ፣ ታሪኳ፣ ውጣ ውረዱ፣ ፈተናው፣ ወጥመዷ፣ ሁሉ ነገር አሳዝኖታል። ስለዚህ ገብሮ እና አብርሽም የሰከረ መስሏቸው ነው። አንተ ሰክረህም ደነኛ ሆነህም እንዳቃጠልከን መቼ ነው ቁም ነገር የምሰራው? ገድዬ ቢሆንስ ጎድቼ ቢሆንስ ከኋላ መጥቼ የሆነ ነገር ሳረግ ሳንቅህ ሞተ ቢሆንስ እያለ እንግዲህ አብርሽ በጣም ተበሳጭቶበት ነበረ። ግን አብርሽዬ እንዳትበሳጭብኝ፣ ሁሉንም ጥላታችን ወዳጃችን ለይተነዋል። የግሌም የሰው ድምጽ ስትሰማ የሆነ ብዥታ ስትሰማ ስታይ አብርሽ ሰው ገብቷል ብላ ወደ አንተ መምጣቷ መልካምነቷን ያሳያል። ተንከሲስም እንደዛው አንተ ጋር መደወሉ የእነሱ ሰዎች ቢሆኑ
ቀጥታ ትትናን ወስደዋን ነበር እኮ። መሳይ እኮ ነው ብሩን የጠቆመኝ። የሚገርመው ነገር ብሩን ደግሞ ተዘርፎ ሳይሆን እሱ ራሱ አተርፋለሁ ብሎ የበለጠ ብር አገኛለሁ ብሎ ነው አስረክቦ የመጣው ሲል እንግዲህ መሳይን አጋልጦታል። እጅግ የሚያሳዝነው እና እጅግ የሚገርመው ነገር የተንከሲስ ሁኔታ ነው። እና በጣም እኔ በሱ ልጅ ግን ወይ ጉድ በጣም ነው የወደድኩት። ከዳጣ አሁን ውሃን እንደምንወዳት ዳጣን እንደምንወዳት ሁሉ ከዚህ ደግሞ ገብሩና የግሌ ተንከሲስ በቃ ሁሉም ይመቻሉና ኤኒዌይ ባጭሩ እንግዲህ ዝና ዛሬም አልተሳካለትም፣ ግን ዛሬም ሆነ ነገ እናገኛታለን። ስንት ሚሊዮን ብር ነው የከሰርኩት። ስለዚህ እሷ ልጅ ለዛ ሰውዬ ባልሸጣት ለሌላ ሰው ሸጣት አለሁኝ። ሲጀመር ጊዜ ትገዛለች እንጂ አታመልጠኝም እያለ ነው። በስተመጨረሻ መሳይን አሳልፎ ተንከሲስን እንዲሰጠው እንግዲህ ዝና ጠይቆታል። ተንከሲስን ለምን ሆነ የፈለገው? ምናልባት ብልሃተኛና ተንኮለኛ ስለሆነ እዛ ቤት ስንመጣ የሚያደርገው እንቅስቃሴ ብዙ ጊዜ ትትናን እንዳናገኛት ያደረግን እሱ ተጠራጣሪና ነቄ ስለሆነ ብዙ እንቅፋት እየሆነብን ነው። እሱ ልጅ ልናግተው ይገባል ብለው ይሆን ወይስ ምን ተፈጥሮ ይሆን? ተንከሲስም ፈራ ተባ እያለ ነው። አንተን አምኜ አልሄድም። ሆቴል ወስደኸኝ እኮ ምግብ ሆድህ እስከሚነፋ ድረስ በልተህ ትተኸኝ ነው የተሰወርከው። እንዴት አምናሃለሁ እያለ እንግዲህ በጥርጣሬ ውስጥ ነው ሄደው። ምናልባት እንግዲህ የዝና መኪናን አይቶ ላጥ ብሎ ስውር ሊልባቸው ይችላል። ተንከሲስ በተለይ መሳይ እንደሚሸጠውና ሊሸጠው እየወሰደው እንደነበረ ከደረሰበት የመጨረሻ ነውና የተንከሲስ በቃ መልካም ልብ አለው። በዛ ላይ ብልጥ ነው። በዛ ላይ ብልሃተኛ ነውና እስኪ የተንከሲስ ወዳጆች እስኪ እኔ ተንከሲስን ሳይሆን በቃ ሳቄ ነው የሚወጣኝ ሳቄ። እንደሚገርም ልጅ ቢገርም አብረሽ መልካም ልቡ፣ ደግ ልቡ፣ መልካም ወንድምነቱ ስናይ ተንከሲስ ደግሞ በጣም የሚገርም ልጅ ነው። የሚገርም ማለት ነው። ከሱ ራሱ ብዙ እውቀት ማግኘት እንችላለን። እና ውድና የተከበራችሁ ቤተሰቦች ቀጣይ ክፍል ምን ይፈጠራል? ቀጣይ ክፍልስ ምን ይፈጠር ይሆን? በጣም አጓጊና ልብ አንጠልጣይ ነው የሚሆነው። ተንከሲስ በዝና እጅ ይገባል ወይስ አይገባም የሚለው ብዙዎቻችን ግምት ነው። በእርግጠኝነት አይገባም። ነቄ ነው፣ ቆቅ ነው። ተንከሲስ ይሸጣል እንጂ አይሸጥም። እና በጣም በጉጉት እንጠብቀዋለን። ትትናም ይሄ ጉዳይ በቃኝ፣ እናንተንም ፈተና አበዛውባችሁ፣ ከዚህ መሄድ አለብኝ ብላ እንግዲህ ወስናለች። እንግዲህ እዚያ በቆየች ቁጥር ከየግሌ ጋር መጋጨታቸው አይቀርም። በአብርሽ ምክንያት አብርሽ እያለች በጠየቀችው ቁጥር የትትና እንግዲህ የግሌ ጭርጭር እያለች እየተንተከተከች ነው። ምክንያቱም በአብርሽ የመጣብኝ ሞቱን ያጣድፋል ትላለች። መጨረሻውስ ምን ይሆን? የትትና ሁኔታ መቼ ነው የሚያልቀው? ከዛ መንጋጋ ከዛ ረመጥ ከተሳለው ቢላዋ ያመለጠኝ መድብልን አግኝቼ አመሰግኜ እግሬ ወደ መራኝ እሄዳለሁ እያለች ነው። ከዚያ በፊት ግን ተንከሲስ ከታገተ ግዴታ መዘግየቷና መቆየቷ የማይቀር ጉዳይ ነው። በዛ ፍትጊያ ውስጥ ምናልባት ከመድብልና ከነ ብሩክ ጋር ተገናኝተው የሆነ ትንፍር ተንከሲስ የእውነት ከታገተ መዘግየቷና መቆየቷ አይቀርም። በዛ መሀልም ከነ መድብልና ከነ ብሩክ ጋር በሆነ አጋጣሚ ተዋውቀው ከተገናኙ እንግዲህ ትትና እነሱን ይፈልጓታል ለጥብቅ ጉዳይ። ስለዚህ የነዝና ወንጀል እስከምን ድረስ እየሄደ እንደሆነ የነሱን ወንጀል አምልጦ የነሱን ተንኮል ክፋት አምልጦ የሄደ ሁሉ እየተሳደዱ እየተገደሉ እየሞቱ እንደሆነ እንግዲህ የሚያሳየው ጉዳይ የትትና ጉዳይ ነው። ትትናን ያስጠጋት ሰው ሁሉ ተንኮልና ክፋት እየተደረሰባቸው እየተጎዱ እንደሆነ እነ አብርሽ ማሳያ ናቸው። ስለዚህ ተንከሲስ መልካም ልብ ያለው ቀና ልጅ እንደሆነ አይተናል። ዝናህ ዘብጥያ የሚወርድበት ቀን መቼ ነው?